ውረድ በቃ ውረድ። ያንተን ይሄ ተራ የመንደር የሰንበቴ ቤት ወሬ ምን ሰማበት እንትን ላይ አይደለም ያለ ነው። አሁንኛ ስቅለትን ብቻ ማስተማር ያለባቸው የኢየሱስ ክርስቶስ ቤዛነት ማስተማር ያለባቸው የማርያም ስም ማምጣት ምን አስፈልገው? ነገር ፍለጋ ካልሆነ ነቆራ ካልሆነ እዛ ጋር የመላእክትን ስም የማርያም ስም መጥራት ምን አስፈልገው? አንተ እንዴት ነው ነቆራ ይመሰለ? ነቆራማ ነገር ፍለጋ እንዴት መሰለላ? አለምዬ አንድ አደምጠኝ። እኛ ቤተክርስቲያን ምን ወርደ ነቆራ ካልሆነ ብለሃል። ነቆራ እንዴት ነው ይመሰለህ አንተ? ይሄ አባባ አቦ የገባውን የፔጅ አይደል እኔ ፔጅ ገብተህ ተው ምናምን ትላለህ እንዴ? ፍጡር ቤዛ አይባልም። ቤዛችን ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ከሐዋርያቶች ትምህርት ከኢየሱስ ክርስቶስ ውጪ ለድነት ለቤዛነት ወደ እግዚአብሔር ለማስገባት መካከለኛ እግዚአብሔርና በሰው መካከለኛ አድርገው ምትክ አድርገው ያስቀመጡትን ፍጥረት አንድ ጥቅስ አሳየንና እንመንህ ነው። እነኚህን ሰዎች እነኚህን ሪስፖንሲብል የሆኑ ጳጳሳትም እስከ ፓትርያርኩ ያሉትን የተሾሙ እግዚአብሔር የሾማቸው አይደሉም እንዴ? እግዚአብሔር ነው የሾማቸው። ታምናለህ እንደሱ? መንፈስ ቅዱስ ነው የሾማቸው አልኩ እኮ እንዴ። ቬሪ ጉድ። እንግዲህ መንፈስ ቅዱስ እንደሾማቸው ካመንክ መንፈስ ቅዱስ ይሳሳታል እያልክ ነው? ኦኬ አዚ ይሄን እንዴት መሰለም መልስልህ። ይሁዳን ኢየሱስ ክርስቶስ ነው የመረጠው? ማን ነው የመረጠው? ይሁዳ ጋር ትድነኝ ንገረኝ። መልሱ ይሄ ነው። በቃ ተናገራት። ስለዚህ መንፈስ ቅዱስም ይሁዳን በመምረጡ እሱ ይሳሳት ነበር እያልክ ነው? አንተ ነው ያልከው፣ እኔ አላልኩም። አለሙ ራሱ የተናገርከው። ይኸውልህ ወንድም አለም፣ በመጀመሪያ እነኚህን ሰዎች ኢፍ ክሎዝ ነው። እሺ የኔ ጥያቄ ኢፍ ክሎዝ ነው ከሆነ በእውነትም መንፈስ ቅዱስ አስቀምጧቸውም ከሆነ ኦኬ ከኔ ይሻላሉ ብለህ ለትህትና ካላልክና የእውነት ከሆነ አሁን እኚህ ሰው እየተናገሩት ቃል በቃል ላስቀምጥልህና ፍጡር ቤዛ አይባልም። ቤዛችን ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። ማርያም ቤዛ ዓለም አይደለችም አትባልም አሉ። ሁለቱን በኮንትራስት አስቀምጠው ነው የተናገሩት። እዚህ ጋር ስህተታቸው ምንድነው ትላለህ? ጉዱ ካሳሲ አንተ አውጣው ስህተቱ። ኦኬ ቀድሞ እኮ ስጋት ነገር ነው። በዚህ ጋር ስህተታቸው ምን መሰለህ? እለቱ የስቅለት ቀን ነበረ። ማስተማር ያለባቸው አንድና አንድ ስለ ስቅለት፣ ስለ ኢየሱስ ክርስቶስ መከራ፣ ስለ ኢየሱስ ክርስቶስ መሰቀል እያለባቸው የማርያም ስም ሲጀመረዛ ምን አስነሳው? ምን አመጣው? ቤተክርስቲያን እኮ ቀላቀላ አለም ልጨርስ። እኔ እኮ ዝም ብዬ የሰማው አስጨርሰኝ። እሺ ቤተክርስቲያን ቀላቀላ ኢየሱስ ክርስቶስ በቀራንዮ ሲሰቀል ማርያም አብራ ተሰቅላ አድናለች ብትል ልክ ነው፣ ማምጣት ይቻላል። ፈጽሞ የማንለውን ነገር ስቅለትን ብቻ ማስተማር ያለባቸው የኢየሱስ ክርስቶስ ቤዛነት ማስተማር ያለባቸው የማርያም ስም ማምጣት ምን አስፈልገው? ነገር ፍለጋ ካልሆነ ነቆራ ካልሆነ እዛ ጋር የመላእክትን ስም የማርያም ስም መጥራት ምን አስፈልገው? አንተ እንዴት ነው ነቆራ ይመሰለህ? ነቆራማ ነገር ፍለጋ እንዴት መሰለህ? አንተ አለምዬ አንድ አደምጠኝ። እኛ ቤተክርስቲያን ምን ወርደ ነቆራ ካልሆነ ብለሃል። ነቆራ እንዴት ነው የመሰለህ አንተ? ይሄ አባባ በጣም ኦኬ እንዴት እንደመሰለህ ነገር በዛን ቀን ሁሌ ቤተክርስቲያን የምንውልበት ነን። ከልጅነት ጀምሮ ማንም ሰው በዛን ቀን ማርያም ቤዛነችም አይደለችም ብሎ አስተምሮ ያውቅም። ይሄን ያክል ዓመት ስንኖር ቤተክርስቲያን ውስጥ በቃ ሌላ ቀን ማስተማር ይችሉ ነበረ። ሌላ ቀን ማስተማር ችግር የለውም። በቃ መልእክቱ ትክክል ነው፣ እውነት ነበረ። ግን በዛን ቀን በስቅለት ቀን ይሄንን መናገራቸው ነው አሁን ስሁት ነው፣ የስተት ትምህርት ነው ተብለው ታዲያ ይቅርታ እንዲጠይቁ የተደረጉት በዛን ቀን ይሄን ስለተናገረ ይላል የሊቃውንቱ ጉባኤ የዛሬ መግለጫቸው የሚለው። አንደኛ የስተት ትምህርት የተባለ አንደኛ በዛን ቀን ብቻ አይደለም፣ ቅድም ወንድሞች እየነገሩ ነበረ። ሁለተኛ በዚህ ጉዳይ ነው ይሄንን ያልነው። ኦኬ ሌሎች ቤዛ ለዓለም አይደለች የሚለው እኮ ነው ስተት ትምህርት ነው የተባለውና የደቡብ ፍርድ ራሱ እንዲፈረድ ያደረገው እሱን ተወው። የደቡብ ፍርድ ምናምን የሚለውና ማርያም የዓለም ቤዛ አትባልም ማለቱ የስተት ትምህርት ቤተክርስቲያን የማታምንበት ቃል ነው። ያን ቃል በማለታቸው እንትን ተብለዋል። እንደሱ በል እንጂ በአርብ ቀን ነው ስለተባለ የሚለውን ዳይቨርት ባታረገው ጥሩ ነው። እንደሱ የሚለውን ነገር ሌላ ቀን እንኳን ማንሳት እየተቻለ እለቱ የክርስቶስ ስቅለት ብቻ በሚል መንፈስ ቅዱስ ተናገሩ አላቸዋ። ሾማቸው ያልከው መንፈስ ቅዱስ ተናገሩ አላቸዋ፣ ስበኩ አላቸው። ታዲያ ሰውን ይታዘዙ ወይስ መንፈስ ቅዱስን ይታዘዙ እንዴ? አንዳንዴም እንትን ሪጂድ አትሆን፣ አንዳንዴም ለቀቅ ማድረግ አለብህ። መንፈስ ቅዱስ ለሾማቸው መንፈስ ቅዱስ
ታማኝ ሆነው ይስበኩ እንጂ ይናገሩ እንጂ። ታዲያ ሁልጊዜ ለእናንተን ለማስደሰት ለእናንተ ብቻ መቆም አለባቸው እንዴ? ይሄማ ልክ አይደለም። የሰው ባሪያ ናቸው ማለት ነው። ቀደም ብያለሁ። ኢየሱስ ክርስቶስ ይሁዳ መረጠውና ይሁዳ ክርስቶስ ተሳሳተ ማለት እንደማንችለው ሁሉ እዚህ ጋር አቡነ ገብርኤል ፈጽሞ የማይሳሳቱ መንፈስ ቅዱስ ስለተመረጡ ፈጽሞ የማይሳሳቱ ናቸው ብለን አናምንም። ከዚህ በፊት እኮ እነሱ ተስፋ ያድርጉ ተሳስቷል። ቆይ ወንድሜ ይኸውልህ ወንድሜ አሁን ዓለም ወይ ከጀመር ካታቋርጥ አንድ ሰው ከጀመር አንድ ሰው ይጨርስ። ግድ የለህም በነፃነት እንደዚህ እንጨዋወተው እንደ ጨዋታ እያደረግን ስለሆነ እንደዛ አድርገን እንሂድ። ስኖት ፎርማል ዲቤት ስላልሆነ ውይይት ነገር ስለሆነ እንደዛ እናድርገው እና አሁን አይሳሳቱም ብለን አናምንም ስትል አንዳንድ ነገር የሆነ ስኖት ኮንትሮቨርሻል እንኳን የሚባል አይደለም፣ የሆነ የሚላተም ነገር አለ። ለምሳሌ ያክል ቤተክርስቲያን አትሳሳትም የሚል ቋንቋ ደጋግሜ ከእናንተ ቤት ካሉ ሰዎች እሰማለሁኝ። ኦኬ ጉድ አትሳሳትም። ቤተክርስቲያን ማለት የሆነ ኬክሮስና ኬንትሮስ አይነት ኢማጂነሪ ላይ ናት ወይንስ መሬት ላይ ያለች ናት? መሬት ላይ ካለች እኚህ ሰውዬ የሚሳሳቱ ከሆኑ ሌላውም ይሳሳታል። ለምሳሌ ያክል ዋናው ፓትርያርኩ ምን ብሎ ተናገሩ? እነኚህ መጽሐፍቶቻችን ጉድለት አለባቸው፣ ችግር አለባቸው አሉ። እሳቸውም አሁን ተሳስተው ነው? እሱን እኮ እኛ የምንለው ነገር ነው አለሙ። አሁን ያልሆነ ነገር ትቀላቅላለህ። እኛ መጽሐፍት ጭራሽ በትርጉም ይሁን በሆነ ነገር ከጊዜ ብዛትም ይሁን ስህተት እንደሚገኝባቸው እኮ ሁሌ የምንናገረው ነገር ነው። አውጡና ጣሏቸው እንዴ! ታቀፈ ስህተት አለበት ትላለህ እንዴ? ጉዱ ካሳ ምንድን ነው? ወደ ስድብ ቀየርከው። እሺ ለኛ መድል ይሰጣል የምናወራበት ነው ያልኩት። ስድብ አይደለም። እሺ ህሊና ያለሽም አልመሰለኝም እኮ በቃ የተኛሽ ነው የመሰለኝ። ገብተሽ በቃ እንቅልፍሽ ላሽ ያልሽ ነው የመሰለኝ። እሺ አንዴ ክርክር እንዳይሆን ጉዱ ካሳ ቆይ፣ ለሌሎች ሰዎች አሉ። ፌዝ አልተናገረም፣ ህሊና አለች እና እንደውም ለአንተ የምትሰጥህ ሀሳብ ካለ ምናልባት በዛው ልትመልስልህ ከቻልክ ለሷ። እስቲ ህሊና አንዴ ጉዱ ካሳ አንዴ ሀሳቤን እንትን ልበልና አልወጣኔ ያው ቤተክርስቲያን አትሳሳትም ብላችሁ ሀሳብ አንስታችኋልና ቤተክርስቲያን ብለን የምናስበው ህንፃውን ከሆነ ትንሽ አስቸጋሪ ነው የሚሆነው። ቤተክርስቲያን ህንፃው ያቆምነው ህንፃ ሳይሆን እዛ ውስጥ ያለው ምዕመንና በየደረጃው ያሉ በሃይማኖት ተቋሙ የተሾሙ ሰዎችን ነው የሚገልጸው። ስለዚህ እነዚህ ሰዎች ደግሞ ሰዎች ናቸው፣ ሊሳሳቱ ይችላሉ፣ እንደ ሰው እንደመሆናቸው መጠን ማለት ነው። ልክ እኚህ ፓትርያርክ እናንተ ተሳስተዋል ብለው እንደምታስቧቸው ነገ ማንም ሰው ሊሳሳት ይችላል። ስለዚህ ቤተክርስቲያን ፍጹም ናት አትሳሳትም ብሎ ማሰብ ትንሽ የወጣ ይመስለኛል። ሌላው ደግሞ ጉዱ ካሳ እንድትመልስልኝ የምፈልገው ጥያቄ ማርያም የዓለም ቤዛ ናት ብለው መናገራቸው ነው የዛን ቀን ስህተት የሆነው ብለሃልና እስቲ ከመጽሐፍ ቅዱስ ማለት እናንተም በምታምኑት መጽሐፍ ቅዱስም ቢሆን የቱ ጋር ነው ማርያም የዓለም ቤዛ ናት ብሎ መጽሐፍ ቅዱስ የሚናገረው? ማለት ከመጽሐፍ ቅዱስ አንጻር ብናወራ ዝም ብለን ብናወራ ነገሮችን ወደዛ ወደዚህ እያደረግን ብናወራ ትርጉም አይኖረውምና የቱ ጋር ነው መጽሐፍ ቅዱስ ማርያም የዓለም ቤዛ ናት ብሎ የሚናገረው? ይሄንን ብትነግረኝ ደስ ይለኛል። አመሰግናለሁ። ሌላ በመጀመሪያ ቤዛ ስትሉ ምን ማለት ነው ብሎ መጠየቅ የተሻለ ነው እንጂ ሁሉ ነገር መጽሐፍ ቅዱስ ላይ እንዳልተጻፈ እናውቃለን። እኛ ኦርቶዶክስ ደግሞ መጽሐፍ ቅዱስ ብቻ ብለንም እንደማናምኑ ታውቂያለሽ። እሱን አንቺን ኦኬ እንደዛ ካልሽኝ ስላሴ የሚል መጽሐፍ ቅዱስ ያሳይ ብልሽ እንደማታሳየኝ ሁሉ እኔ ማርያም ያለም ቤዛ ነች የሚል አላሳይሽም። ለምን? እኛ ትውፊትን እንቀበላለን፣ አንድ መጽሐፍትን እንቀበላለን። በቤተክርስቲያን ሊቃውንት ጉባኤ ተብሎ ያሉት መጽሐፍትን እንቀበል ሰዎች ነው። ግን ጥያቄው የዓለም ቤዛ ስንል ምን ማለት ነው? እንደ ክርስቶስ ተሰቅለ አደናን እያልን እንዳልሆነ ሁሉም ሰው ይናገራል፣ ግን አንድም ሰው አይረዳንም። ለምን አላችኋት ለሚለው ሙሴ ለእስራኤል ቤዛ ከተባለ ድንግል ማርያም ደግሞ ቤዛ የተባለችበት ምክንያት የዓለም ቤዛ የሆነውን ክርስቶስ ኢየሱስን ስለወለደች ነው። የዓለም ቤዛ ያልናት እንላለን። እናንተ ልትረዱን ካልፈልጋችሁ እዚህ በላይ ምንም የምንለው ነገር የለም። ለዚህ እኮ ነው አሁን ቅድም ፌዝ አሁን ወደ አንተ ልምጣ ክርስቲያኖች ናችሁ ብዬ ለመጥራት እቸገራለሁ ያልኩት ለዚህ ነው። እና የምትለው ሀሳብ አለ መጽሐፍ ቅዱስ ላይ ያልተጻፈውንም እኛ እናምናለን እንኖርበታለን ስለሚሉ ምን ትላለህ? ለዚህ ነበር አንዱ ሐሳቤ። እሺ በጣም ጥሩ ነው። ቴንክ ዩ። ይሄን ከመመለሴ በፊት በአቡነ ገብርኤል ላይ ያለኝን የኔ እይታ ትንሽ ላስቀምጥና አባታችን አቡነ ገብርኤል በእውነቱ
እንደዚህ ያለ በጣም የሚጣፍጥ ስብከት በዕለተ ስቅለቱ ለጌታ ኢየሱስ ክርስቶስ ቀን የሰበኩት በጣም ደስ የሚል ነገር ነው። ሁላችንም እኚህን የመሰሉ አባት ስላለን በጣም እናመሰግናለን እግዚአብሔርን ማለት ነው። አሁን ምንድነው የተፈጠረው ነገር ምንድነው? አቡነ ገብርኤል የሚሰብኩት የነበሩት የስቅለት ቀን የጌታ ኢየሱስ ክርስቶስን ቤዛ ነበር የሚሰብኩት የነበሩትና የጌታ ኢየሱስ ክርስቶስን ቤዛነት እየሰበኩ ባሉበት ሁኔታ ግን እሳቸው ባላሰቡት ሁኔታ ሐሳባቸው ውስጥ ያለውን ነገር ብቻ ስላወሩ የሚያመጣውን ኢምፓክት ሰው ላይ የሚያመጣውን መጠራጠሮችም ይሁን ያልተፈለጉ ነገሮችን ግምት ውስጥ ባለማስገባት ስላላብራሩት ነው ችግር የተፈጠረው ማለት ነው። ይሁላ እንደ አንድ ምሳሌ ስብከታቸው ባይዘወይ የአንድ ደቂቃ ስብከት አይደለም፣ ወደ 51 ደቂቃ ስብከት ነው ያላቸው። ያንተ ወጣ የተነገረችው ግን እቺ ቤዛ የምትለው ነገር ነችና እሱ ላይ አሁን እንደኔ ምን ቢሆን ጥሩ ነበር ማለት ነው። ያስተማሩት ትምህርት ትክክል ሆኖ እያለ ጥሩ ሆኖ እያለ ይሄ ፍጥረት ቤዛ አይባልም ያሉት አባባልና እንዲሁም እመቤታችን ድንግል ማርያም ቤዛ አትባልም ያሉት አባባል ቦልድሊ እሳቸው ምናልባት ከክርስቶስ ቤዛነት ጋር አይወዳደርም ለማለት ከሆነ ችግር አይኖረውም ነበር ማለት ነው። ግን ይሄን ነገር ስላላስረዱ እንዲሁ በደፈናው ፍጥረት ቤዛ አይባልም ሲሉ ግን ስህተት ሆኗል ማለት ነው። እሱ ላይ ነው አሁን ችግሩ የተፈጠረው። እሱን አብራርተው ቢያልፉ ኖሮ ጥሩ ነበረ ማለት ነው። ምክንያቱም ፍጥረት ቤዛ አይባልም ካሉ ከእግዚአብሔር ቃል ጋር ራሳቸውም እየተጋጩ ነው ማለት ነው። መጽሐፍ ቅዱስ ውስጥ ፍጥረታት ቤዛ ሲባሉ እዚህ ጋር ላስቆምህና አንዴ በዚሁ እንድታብራራልኝ ነው። አሁን የክርስቶስ ቤዛነትና የማርያም ቤዛነት ማለት ቤዛነት አንድ ነው አይደል? ለዓለም እኛን ከኃጢአት ወደ ዘላለም ሕይወት አሸጋገረን ነው ትርጉማችን ለኛ ማለት ከጨለማ ወደ ብርሃን አሻግሮናል። ቤዛችን ነው ብለን የምናምነው ኢየሱስን ነው። ስለዚህ የማርያም ቤዛነትና የክርስቶስ ቤዛነት ልዩነቱ ምንድነው የሚለው መልስልኝ። ፕላስ ደግሞ የመጽሐፍ ቅዱስ ጥቅስ ስጠኝ ማለት የማርያምን ቤዛነት እና የፍጥረቶችን ቤዛነት እንዳምንህ የመጽሐፍ ቅዱስ ጥቅስ ስጠኝ። ምክንያቱም ሁላችንም ክርስቲያኖች ነን ብለን ነው የምናምነው። መተማመኛችን ደግሞ መጽሐፍ ቅዱስ ስለሆነ ማለት ነው። አሁን ዝም ብለህ ብትነግረኝ እንደዚህ ቤዛናት ብትለኝ ላላምንህ እችላለሁ። ግን መጽሐፍ ቅዱሳዊ ጥቅስ ሰተኸኝ በዚህ ምክንያት ቤዛናት ብለን እናምናለን ብለህ ምክንያቱም እናንተ መጽሐፍ ቅዱስን ስለሆነ የምታምኑት ከዛ ጥቅስ ስጠኝና ለመልክ የምትናገረውን ነገር። እሺ በጣም ጥሩ። ምንድነው የሁለቱ ልዩነት? ከመጀመሪያው ጥያቄ ልነሳና የማርያም ቤዛነትና የክርስቶስ ቤዛነት ልዩነቱ ምንድነው? ቤዛነት አንድ አይደለም ወይ? ስለኛ መሞት አይደለም ወይ ላልሽው፣ ቤዛ አንድ አይደለም። ቤዛ ብዙ ትርጉም አለው። በተለይ በመጽሐፍ ቅዱስም ትርጉም ሆነ በአለቃ በድነት ላይ ያለውን በድነት ላይ አሁን እኛ እንትኑና በድነት ላይ ምክንያቱም እናውራው ቤዛ ለዓለም የሚለው በድነት ጉዳይ ላይ ነው። እሳቸው አይነሱት አይደለ? የእሳቸው ኮንቴክስት አትልቀቃ። የእሳቸው ኮንቴክስት አትልቀቀው። ሰምቻለሁ። እንዴት አልሰማም? የእሳቸውን አሁን ያብራራ ያለው አይደል? እሳቸው ፍጥረት ቤዛ አይባልም ያሉት ሌላ ሰውን የመጽሐፍ የቃላት የግስ እንትን አተውት አይደለም። ቅድም ያልኩት ለዚህ ነው። በቂ እውቀት አላቸው። እሳቸው ያሉት ከድነት ጋር ከሳሊቬሽን ጋር ተያይዞ ጥቅስ ስጠን ነው። ፍጥረት ቤዛ ተብሎ የተገለጠበትን ጥቅስ ስጠን ለድነት ነው። ወይ ይሄኛው አሁን እኮ አንዴ ምን አለ መሰለህ፣ ይሄ ትልቁ ችግር ቤተክርስቲያን ማትለውን ትላለች ብሎ ኢምፖዝ የሚደረገው ነገር ነው ትልቁ ችግር። አሁን አንተ ኢምፖዝ እያረክ ነው። ለፍጥረት ሆኖ ለሳልቬሽን ቤዛ የተባለ አሳየን ትላለህ። እኛ እኮ አላልንም እንደዛ። ያላልነውን ኢምፖዝ አሉታ። አንዴ ብራዘር፣ እሳቸው እኮ አሉታ። አሁን የእሳቸውን ዳይቨርት አታርገው ነው። እባክህን አንዴ ያላልነውን ወይም ቤተክርስቲያን ያላለችውን ነገር አፋችን ላይ አስቀምጠህ ደግሞ እንደገና ተመልሰህ ማስረጃ አምጧት በለን። እንደዛ የሚባል ነገር የለም። መጀመሪያ አቋማችን ምንድነው? ቤተክርስቲያን አቋሟ ምንድነው ማወቅ አለበት። ካወቅ በኋላ የቤተክርስቲያኗን አቋም እኮ አይደለም እኛ የጠየቅን። የቤተክርስቲያኗን አቋም እኛማ አወቅን እኮ። የቤተክርስቲያኗን አቋምማ አወቅን እኮ። እሳቸው እስከመታገር ድረስ ደረሱ እኮ። የቤተክርስቲያኗንማ አቋም ወይም የሃይማኖት ተቋሙን አቋምማ አየነው እኮ። አንተ
ትምህርቱ ላይ እንምጣ። አንተ ጥቅስ ስጠን እኮ ነው። አሁን አንተ የእሳቸውንም ተውና አቦ የገባኸውን የፔጅ አይደል እንዴ? እኔ ቤጅ ገብተህ ተው ምናምን ትላለህ እንዴ? በእኔ ቤት ስርዓት እኮ ነው መቀጠል ያለብህ አይደል እንዴ? እሺ ቀጥል። እኔማ የልጅነታችንን ነገር ልመልስ ፈልጌ ብዬ ነበረ። ቀጥልሽ እኮ እንትና አትጥቀስ ነው። እኛ መምህር ገሌ እንትን ብለዋል፣ ኪዳኔው እንትና እንትን ብለዋል አይደለም እያልን ያለ ነው። መጽሐፍ ቅዱስ እንዲህ ይላል የሚለውን ጥቅስ ስጠን ነው። ተው የእሳቸውን የአባ ገብርኤልንም ተወው የተቋሙንም ተወውና አንተ ፍጥረትን በድነት በኩል ቤዛ ቢሃፎፍ ለትውልድ ማለት ምትክ በደህንነት ጉዳይ ላይ የስቲ ጥቅስ ስጠን ነው። ካለ አለ ከሌለ የለም እኮ ነው። ምንም ካለ እዚህ ጋር እንዲህ ተብሏል በለን። አዲስ ኪዳን ላይ ከክርስቶስ ጋር የተገናኘውን ነገር ንገረን ነው። ካለ አለ ከሌለ የለም በቃ አለቀ። እሺ በጣም ጥሩ። አሁን ከክርስቶስ ጋር የተገናኘው ቤዛነት ምንም ግልጽ ነው መጽሐፍ ቅዱስ ላይ ቤዛችን መሆኑ ክርስቶስ ብቸኛ ቤዛችን መሆኑ በመስቀል ላይ ባደረገው በደሙን አፍሶ በከፈለልን ዋጋ ማንም ፍጥረት እሱን ጋር የሚተካ እንደሌለና እንደዛ ያደረገ ፍጥረት እንደሌለ ማርያምን ብትሆ ማለት ነው የለም እንደዛ የሚል በቤተክርስቲያናችንም እንደዛ አይነት ትምህርት የለም፣ መጽሐፍ ቅዱስም እንደዛ አይነት ትምህርት የለም። ስለዚህ ይሄ ከድህነት ጋር የተያዘ እያልክ ልክ ማርያምን ልክ ለድህነት ባሳየህ ሳኔ ማርያም ቤዛ ለዓለም ናት የሚሉ መምህራኖችን ባሳየህስ መድረክ ላይ ወጥተው የሚያስተምሩትን 2-3ቱን ባሳየህሳ ምን ትላለህ? ችግሩ ምን አለ መሰለህ? ቤዛ ለዓለም ለምን ተባለች ከሆነ እሱን እንመጣበታለን፣ ችግር የለውም። ለዓለም ለምን እሱን አሳየና እስቲ ቤዛ ለዓለም የሚለውን ከመጽሐፍ ቅዱስ አሳየን። ለምን ከሆነ እኮ መጀመሪያ ቤዛ ማለት እንደሚቻል መጀመሪያ ዓለም ፍጥረት ቤዛ መባል እንደሚችል ታምናለህ? አላምንም። አዲስ ኪዳን ውስጥ ማርያም ቤዛ ለዓለም የተባለችበትን አሳየን ነው። እኛ ሌላ ፍጥረት ስለ ፍጥረት አላወራንም። እኛ ስለ ማርያም ነው ያወራነው። ማርያምን ነው ማርያምን ቤዛ ለዓለም ናት ያሉ ሰዎችን ላሰማህ ወይ ነው ያልኩ። የኦርቶዶክስ ልንወያይ የመጣ ነው እንጂ ጦርነት ልንከፍት አይደለም። እና ተረጋጋ ብለህ እየተሰማማን ቢሆን ጥሩ ነው። ጊዜ ለምን ትፈጅብናለህ ነው? እኮ ተረጋግተን ነው እያወራን ያለነው። ተረጋግተን ነው። የመጽሐፍ ቅዱስ ጥቅስ እኮ ብዙ አይነት ከራስህ መጽሐፍ ቅዱስ አሳየን። ማርያም ለዓለም ቤዛ ናት የሚል አሳየን እኮ ነው ያልነው። አንድ ጊዜ አንቺ ጠየቅሽ፣ ያንቺን ልመልስል እሱ ይጠይቃል። እሱ ልመልስል ደግሞ ሌላ ነገር ይነካል። አሁን ምኑ ጋር የምንነካው? እሺ ፍሬም ውስጥ መግባት አለብህ። ቤዛ ለዓለም ትባላለች። ማርያም ለዓለም ቤዛ ለዓለም ናት። አሳየን ነው እኮ ጥቅስ ከመጽሐፍ ቅዱስ። በጣም ጥሩ። አሁን ትልቁ ችግር ምንድነው? ኤግዛክት ወርድ ፋላሲ ነው የምትሰራ ያለኸው። ልክ አንተ ራስህ እንትና የሚባል እዚህ መጽሐፍ ቅዱስ ላይ አንጣለኝ ብለህ ሊስት አንተ ለራስህ ለምሳሌ ድኛለሁ ትላለህ። ስምህ ማን ነው? ኦኬ ሙሉጌታ ከሆነ ሙሉጌታ ድኗል የሚል አለ እዚህ መጽሐፍ ቅዱስ ላይ። ድኛለሁ ብለህ ክሌም ታደርጋለህ። አዎ ሙሉጌታ ድኗል የሚል ሊስት አለ። አዎ እሺ በስም ተቀበሉት ሁሉ በስሙ ለሚያምኑ ሙሉጌታ ድኗል የሚል አሳየኝ። ፍጥረት እሺ ተው ፍጥረት ለዓለም ቤዛ ነው የሚል አሳየን። እሺ ፍጥረት ለዓለም ቤዛ ነው የሚለውን አሳየን። እሺ ማርያም የሚለውን ቃል በቃል አይኑር ማርያም የሚል አይኑር። እሺ ፍጥረት ለዓለም ቤዛ ነው የሚል ጥቅስ ደግሞ ከመጽሐፍ ቅዱስ አሳየንና እዛ ውስጥ ማርያምን እንከታታለን። ችግር የለውም። አሳየን እስቲ። ፍጡር ለዓለም ቤዛ ነው፣ የሰው ልጅ ለዓለም ቤዛ ነው የሚለውን ደግሞ እስቲ ጠቅልለህ ጀነራላይዝ አድርገህ አሳየን። እሺ በአጠቃላይ ምንድነው ይሄ አሁን ለዓለም የሚለው ቤዛ ፍጥረት ቤዛ መሆኑን በተደጋጋሚ አለ። በአዲስ ኪዳን ብትል በሐዋርያት ሥራ አሳየና ጥቅስ። እሺ በል እያሳየው የሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ አለ ለምሳሌ ይሄው ማርያም የዓለም ቤዛ ናት ይላል እሱ። ማርያም ሳይሆን ፍጥረት። እስቲ ሰባት ስንት ላይ ችግር የለውም። ይሄው እኔ ጥቅስ ይሄው መጽሐፍ ቅዱስ አውጥቻለሁ። ይሄው መጽሐፍ ቅዱስ አውጥቻለሁ። እሺ አሁን ፍጡራን ቤዛ እንደሚባሉ አንድ ምሳሌ ላመጣልህ ነው። ይሄን ጥቅስ የምጠቅሰው ፍጥረት እያልን ያለ ነው ለዓለም ፍጡር ለዓለም ቤዛ ነው የሚል ነው እያልን ያለ ነው። እሱን ጥቅስ አሳየን ነው። ፍጥረት ለዓለም ቤዛ ነው ወይም ፍጥረት ለዓለም ቤዛ መሆን ይችላል፣ ቢሃፎፍ ምትክ መሆን ይችላል ለሳሊቬሽን የሚል ጥቅስ አሳየን ነው እያልን ያለ ነው። አሁን እኮ እየነገርኩህ ነው። አትሰማኝም እንዴ? ሳልቬሽን ላይ ከክርስቶስ በቀር ቤዛ የሆነልን የለም እኮ አለን አይደል እንዴ? አልተሰማም
እየተስማማን አይደል? ፍጥረት የሚል እኮ አለ አልከን እኮ ፍጥረት ብለህ አልከን እኮ እሱን ለማየት እኮ ነው መጽሐፍ ቅዱስ ያወጣው። አሁን ከተደማመጥን ይኸውልህ ከፍጡራን አልኩህ እኮ ቤዛ የተባሉ መጽሐፍ ቅዱስ ላይ አለ። ስለዚህ ፍጡራንን ቤዛ ማለት እንችላለን። ማርያም ፍጡር ነች። ፍጡራንን ያለ ነው። እኛ አንተ አማርኛ ማትችል ከሆነ ወይ ከኛ በደንብ ስማ። በቃ አማርኛ ማትችል ከሆነ ወይ ደግሞ መጽሐፍ ቅዱስን አንብበህ ማታ ከሆነ ወይ ከኛ ስማ። ከሐዋርያቶች ትምህርት ከኢየሱስ ክርስቶስ ውጪ ለድህነት ለቤዛነት ወደ እግዚአብሔር ለማስገባት መካከለኛ በእግዚአብሔርና በሰው መካከለኛ አድርገው ምትክ አድርገው ያስቀመጡትን ፍጥረት አንድ ጥቅስ አሳየንና እንመንህ ነው። የለም እኮ እንደዛ ነው የምልህ እኮ ከክርስቶስ ውጪ እንደዛ ከሌለ የቤተክርስቲያን ትምህርት አይደለም ያልሆነ እኮ ነው የምታመጣ ያለው። ቤተክርስቲያን አይደለችማ። የእናንተ ቤተክርስቲያን ይኸውልህ። እሺ አሁን አንተ በስመ አንድ ግለሰብ ነህ፣ ግን የኦርቶዶክስን ትምህርት ብለው እነ ዶክተር ዘበነ ማርያም የዓለም ቤዛ ናት ብለው አስተምረዋል። አሁን ከኚህ ሰውዬ ጋር በመቃረን ማለት ነው የትኛውን እንቀበል? ማርያም ለዓለም ቤዛ ናት የሚለውን የነዘበነን እንቀበል ወይንስ ማርያም የዓለም ቤዛ አይደለችም የሚለውን የአባ ገብርኤልን እንቀበል? አሁን ሁለት የተለያየ ነገር ነው የምታወራ ያለው። አቡነ ገብርኤል ያሉት ለፍጥረት ቤዛ አንልም ያሉት ከመስቀሉ ጋር ከክርስቶስ ጋር የተያያዘ እንደዛ አይባልም ነው ያሉት እንጂ ከዛ በኋላ ወጥተው በሰጡት መግለጫ እኮ ስለ ማርያም ቤዛነት አይደለም ስለ ሌላም ስለ ቁስ እንኳን ቤዛ ተብሏል ብለው ተናግረዋል። ስለዚህ አንዱን ነጥለህ አንዱን መውሰድ አትችልም። ግን ለምን የዓለም ቤዛ ተባለች የሚለውን በመጽሐፍ ቅዱስ እንምጣበት። ስለዚህ አሁን ባጭሩ ምንድነው እኛ በመጽሐፍ ቅዱስ ለምንድን ነው ቤዛ አንደኛ ፍጡር ቤዛ መባል እንደሚችል መጽሐፍ ቅዱስ ላይ በግልጽ ተጽፏል። ስለዚህ አሁን የሚያናግረው ያለው አንቀበልም። ይኸውልህ አሁን ያንተ ምንድነው መሰለ እኛ አለመዳን ትችላለህ። ምንም እኮ አለመዳን ሲኦል መግባት ጋነም መግባት እንኳን እኛ እግዚአብሔርም አያስገድድም። መብት እኮ ነው። ጋነም መግባት ትችላለህ። ምንም እዛ ላይ እግዚአብሔር የፈቃድ አምላክ ስለሆነ ጠምዝዞ ና ገነት ግባ ና ጋነም ግባ የሚልህ አምላክ አይደለም። እኛ እያልን ያለነው ግን የተጻፈውን መጽሐፍ ቅዱስን ማጣመም አትችሉም ነው። ይሄ ኦርቶዶክስ የሚባለው የሃይማኖት ተቋም የተጻፈውን የእግዚአብሔርን ቃል ለፈቃዳቸውና ለምኞታቸው እያጣመሙና እየጠመዘዙ መስበክ አይችሉም ነው። አሁን እኛ በእኚህ ሰውዬ ጣልቃ የገባ ነው በዚህ ምክንያት ነው። መጠምዘዝ ለፈቃዳቸው ማጣመም አትችሉም ነው። ኦኬ ይሄ የቀደሙት አባቶች ትግል ይሄ ነው። ይኸውልህ እና አትናቴዎስ ሌሎቹም የነበሩት የእምነት አባቶች እንደነዚህ አይነት በቤተ ክርስቲያን ስም የተደራጁ በክርስትና ስም የተደራጁ የእግዚአብሔርን ቃል ለራሳቸው ምኞት፣ ለራሳቸው ፈቃድ፣ ለራሳቸው ነገር ሲሉ እያጣመሙና እየጠመዘዙ ስለነበሩ ነው እነዛ የመጀመሪያዎቹ ሁለተኛ ሶስተኛ የቤተ ክርስቲያን ካውንስል የተጻፈው። አሁንም እየነገርን ነው ኦርቶዶክስን የክርስቲያን ተቋም ናት ብለን እንዳንቀበላት የሚያደርገን የእግዚአብሔርን ቃል ስለማትቀበልና ለራሷ አጣማ ጭራሽ እውነትን የሚሰብኩ ሰዎችን እንደዚህ ስለምታሳድድ ነው። አለቀ። እሺ በጣም ጥሩ። አሁን አንተ ኦርቶዶክስን እንደ አንድ ቤተክርስቲያን ተቀበልክ አልተቀበልክ ምንም የሚጨምርላትና የሚጎልባት ነገር የለም። ኦኬ እና ለምን መጣ አንተ ታዲያ? እኮ ለምን መጣ አንተ? ካልጨመረች ካልቀነሰላት ለምን መጣ? ስለ እግዚአብሔር ቃል ላወራ ነው። የእግዚአብሔርን ቃልማ አንተ ከአንተ አፍ የሚወራ ከሆነ እሳቸውን ስሟቸው። ግን ረጋ ለምን አንተ አይደለም እሳቸውን ስሙ። ክርስቲያን ነህ አይደል? ክርስቲያን ነህ? ውረድ፣ በቃ ውረድ። ያንተን ይሄ ተራ የመንደር የሰንበቴ ቤት ወሬ ምን ሰማበት እንትን ላይ አይደለም ያለ ነው። አሁን እኛ በጣም የሚገርሙት ምን ያክል እነዚህ ሰዎች ምን ያክል የወንጌል እንቅፋት እንደሆኑ ድሮም አይተናል። ያው ድሮም እናውቃቸዋለን። አሁን ደግሞ ለይቶላቸው መጥተዋል። እኚህ ሰውዬ ከፈለጉ ቀቅለው ይብሏቸው፣ ከፈለጉ ጥብስም አድርገው ይብሏቸው። ምን ያክል ግን ስለ ኢየሱስ የሚነገር ስለ ኢየሱስ የሚወራ ነገር ኧረ እነዚህን ክርስቲያን እኔ ቆይቻለሁ ማለት ከጀመርኩ እነዚህን ክርስቲያን ብዬ አልጠራም። እኔ ይሄን የኦርቶዶክስ ሃይማኖት ተቋም ብዬ እንጂ
የኦርቶዶክስ ክርስቲያን ሃይማኖት ብዬ አልጠራም። ደጋግሜ ስናገር የነበረው ይሄንን ነውና ቅድም ይገርምሃል ያኛው የወጣው ሰው ምንድነው እሱ ያለው በጌታ በስቅለት ቀን በምናምን ቀን ስለ ማርያም ለምን ያነሳል? መነሳት ያለበት ስለ ኢየሱስ ብቻ ነው። አሁን ሰውየው ግን ለምንድነው ስለ ማርያም ያነሱት ሲባል ስለ ኢየሱስ ለመናገር የሚጋርዱ መጋረጃዎችና ልክ ያልሆኑ አስተምህሮቶች እንዲወገዱ ተፈልገዋል። በቃ ስለዚህ ነይ እምዬ ማርያም ቤዛዊት ዓለም አይባልም። ቤዛዊት ዓለም አይደለችም። ነይ ሲባልም አይባልም እንጂ ከየት ነው የሚጠሯት? እሷ እኮ ወደ ጌታው አቅፍ ገብታለች። ድንቅ እናታችን ነች ለሁላችንም። ነገር ግን ነይ ከየት ነው የሚጠሯት? ምን ማባዳዚት ምን በመዝሙሩም በምንም ተደርጎ ህዝባችን አእምሮና ሐሳብ ውስጥ የተሰገሰገው ከክርስቶስ ውጪ ሌላ በተሰግስጓል። እንቅፋት ነው በቃ። እና አሁን ደግሞ እግዚአብሔር ዘመን አምጥቶ ጥሩ ወንድሞችን ጌታን የሚወዱ ሰዎች ከመካከል እየተነሱ ክርስቶስን ይሰብካሉ። ክርስቶስ ብቻ ይገባል። ምክንያቱም ቤተክርስቲያን ከሆነ ዝርግፍ ጌጧ ኢየሱስ ነው። ሲጀመር ቤተክርስቲያን እንዴት ነው ነይ ማርያም የምትለው? አንዱ ምን አለ መሰለ ትናንትና ቅዱሳን ከጌታ ኢየሱስ ጋር ይመጡ የለም ወይ አለኝ። እና እኛ ጠርተናቸው ነው ወይ የሚመጡት? ምን ብለህ ነው ቅዱሳን ይመጣሉ የምትለው? ኑ ብለናቸው ነው ወይ የምናመጣው? ቤተክርስቲያን እኮ ልትጠራ የሚገባት አንድ ነው የተሰጣት። ሙሽራ ስትሆን የሙሽርነቷ ዘመን ላይ ስትደርስ ማቹርድ ስታረግ ክርስቶስ በውስጧ ሲሞላ መንፈሱና ሙሽራይቱ ጌታ ሆይ ና ይላሉ ነው እንጂ ቅዱሳንን እየጠሩ ኑ ይላሉ አይልም። የመጠራት ያለበት የሚመጣው ዝርግፍ ጌጣችን፣ ውበታችን፣ ተስፋችን፣ ትምክህታችን የናዝሬቱ ኢየሱስ ነው። ና የምንለው ማራናታ የምንለው እሱ ነው እንጂ ጳውሎስና ጴጥሮስና ማርያም ነይ። በኢየሱስ ስም በእውነት ከህዝባችን አእምሮ ይነቀል። በዚች ቅድስት ሴት የሚጠቀም የጠረፏ ንግስት ነው፣ የክፉ መንፈስ ነው። እግዚአብሔር ይገስጸው። ቀጥሉ ወገኖች። እህታችን ጥላሁን ቀጥይ። ማርያም ነይ በኢየሱስ ስም። አንተ ራስህ እንደ ንጹህ የምታይ አንተ የእስራኤል ዳንስ አጋፋሪ ጠንቋይ ሌባ አልነበርክ እንዴ? ልክ እንደ ንጹህ በዚህ አፋውን ኦርቶዶክስን ስታማ አታፍርም? ጴንጤውን ዘርፈ ጨርሰ አጭበርበረ ስንቱን ገላችሁ በመድኃኒት እያጭበረበራችሁ ደግሞ እንደ ንጹህ ሰው ቁጭ ብለ ኦርቶዶክስ ነው አምጥላችሁ። ባለቤቱ ነው እንጂ ግንብ ፊት ሌባ እኮ ነው። ሌባ እስራኤል ዳንስ አጋው ነው። ስንት ሰው ሲዘርፉ ሲገሉ የከረመ ሲያጭበረብር አታውቁትም? ጴንጤዎች ራሳችሁ አሁን በዚያ ኦርቶዶክስ ያማሊያው እያጋለጠ የመጣ ሀብትሽ የሚባለው ጠንቋይ አጋፋሪ ነበረ። የዲያብሎስ አሽከር ያፌት አንድ ጊዜ ተው፣ የዲያብሎስ አሽከር የነበረ ማናቅ መሰለ። ትናንት ከትናንት ወደ ቪዲዮ እኮ እንዳለ በየወር ላይ ነው ያለ። አታፍርም? አሁን ቁጭ ብለህ ስለ ኦርቶዶክስ ስታወራ አሁን ሰሚ ያገኘው ብለህ ምንም መጫወት እናንተውን ተኮልኩላችሁ ከዚህ ጋር የምትወሩት በእምነት እንኳን አትገናኙም እኮ። ስንቱን ሲገሉና ሲያጨበረብሩ እስራኤልን ስንት ሴት ሲደፍር ቁጭ ብሎ ሲያደፍር የነበረ አለበት። ዩቲዩብ ላይ የተኮለኮሉ ሴቶችን አታዩ? አሁን ከዚህ ጋር ቁጭ ብላችሁ አሁን ሰው ቤተ እምነት ታማላችሁ እናንተ ሰው ሆናችሁ። ስለምንድን ነው ወንድሜ? ስለምን ይወራል? ርዕሱ መሰረት ርዕሱ ምናምን ስብዕና ያስፈልጋል። የሰው ልጅ እኮ ለሚያወራው መጀመሪያ ራሱ ሙሉ ሰው የግለሰብ ጥላቻ አይደለም። አሁን የግለሰብ ታሪክ እሱ ምን አይነት የትኛው ንጽህናው ነው? ስለ ቤተክርስቲያን ምንም የትኛው ንጽህናው? ጠንቋይ የነበረ የዛሬ ዓመት ቪዲዮ ላይ ታውቁት እስራኤል ዳንሳ ላይ ዴቭ አንዴ ደግሞ ሲያስደፍር የነበረ ሲያጭበረብር ያስደፈረ ዛሬ አልሳካ ሲለው ወጥቶ አሁን ደግሞ በኦርቶዶክስ አልሰማም። ሌባ ነው። ከዚህ ጋር ቁጭ ብላችሁ ሌቦች ናቸው። አሁን የትኛው ኢየሱስ ነው? በዚያ ሲያልቅብህ ውጣ። ኧረ በእናትህ እኔ ልሳደብ አለም የገባው ግን ሰው ምረጡ። ሌላ ደህና ሰው ቢናገር አይከፋም። እንደዚህ አይነት ከኔ ጋር እናውራ። ይኸውልህ አሁን
ሀብትሽ ሌባ ነበረ፣ ዱርዬ ወንበዴ ነበረ፣ አጭበርባሪ፣ ሴቶች ሲያስደፍር ሲያስገድል የነበረ አሁን አትሰማም። ምንም አይነት ስብዕና ሺሻ ቤት ነው እንደ ያለው መናገር ብቻ እኮ አይደለም፣ ሰዎችን ስማ ሺሻ ቤት ነው እንደ ያለው አዳምጣ። እንደ ይሄ ፊትማ የጫካ ፊት እንደሆነ ታስታውቃለህ እኮ። አሁን እንዳንተ አይነት ተራ ሰው አሁን ቁጭ ብሎ ሰው ለኔም ሞዴሬተር ለኔም ስጠኝ። አሁን ይኸው ተሳና ከታች አንዴ እድል ስጡን እስኪ። ሀብትሽ ዱርዬ ነበረ፣ ሀብትሽ እንደዚህ ነበረ። በጣም የሚገርመው ግን ይህንን ሰው ቀድሶ አቁሞት በቀኙ አክብሮት ዛሬ ስለሱ ምስክር አድርጎ አቆሞ። ይሄ የሚገርም ነው። በቃ ዲያብሎስ ርር የሚለው ይሄ ነው። እንዲህ አይነት የተጣልን የነበረን ለምንም የማንረባ የነበረን ኦኬ ኮተታሞች የነበርን ጌታ በምህረቱ በደሙ ዋጀን። ቤዛችን አለሙ እሱ እኔን እንደዛ አይደለም የሚያቀኝ። እኔ እንደዛ አይደለም የሚያቀኝ። አክቹዋሊ እኔን እንደዛ አያቀኝም። እስራኤል ደንሳ ጋርም እያለው እኔ ፓስተር ነኝ፣ ወንጌል ሰባኪ ነኝ። ከዛ በኋላ ሲያምታታና ሲያጭበረብር ስላየሁት ግን ሚዲያ ላይ ወጥቼ አጋልጬዋለሁ። ይሄ የኔን ጠንካራ መንፈሳዊ መሆን የሚያሳይ ነው። አክቹዋሊ ለሱ የሚመጥን አይደለም የኔ ታሪክ። ያ አብሬ ስለበላው እዛ ስላገለገልኩ በወንጌል ስም የማፊያነት ስራ ሲሰራ፣ የወንጀል የግፍ ስራ ሲሰራ እንደዛ የሚታገስ ማንነት የለኝም። ምክንያቱም የኔ ወንጌል ነገር ሐሳቦች ነበሩና እሺ እና ተውት፣ እሱን ተውት። የአይነት ታሪክ ስለሌለኝ እኔ ዛሬም ሙሉ ወንጌል ቸርች ማገለግል ሰው ነኝ። ግን ምንድነው እኛ አሁን እያወራን ያለነው ወንጌል ሲሰበክ በዚህ ልክ በእኚህ ሰባኪ ላይ ደረሰው ነገር ነው እያነሳን ያለነው። በግል ጉዳይ ላይማ ብዙ ተሞክሮ አልቻሉኝም። እሱ ከነሱ አቅም በላይ ነው የኔ አገልግሎት። እሱ ችግር የለውም። እያልን ያለነው ግን በዚህ ጉዳይ ላይ አሁን እኛ ባነሳነው ቶፒክ ላይ ነው እያወራን ያለነው። እኚህ ሰው ወንጌል በመስበካቸው ምክንያት ለስደት ተዳርገዋል፣ ለቁም እስረኝነት ተዳርገዋል። ፍቱልን ነው። እስከ መቼ ድረስ ወንጌል የሚሰብኩ ሰዎችን እያሳደደች ትኖራለች ነው? አሁን አንላቀቅም ነው፣ አንላቀቅም። ይሄ ያናደዳቸው ሰዎች የፈለጉትን ማለት ይችላሉ። ያው እያስገባናቸው ነው። መርጫ አይደለም ማስገባው እኔ ሐሳብ አለ የሚል ሰውን እያስገባው ነውና በዚህ ጉዳይ ላይ ጸጋዬ ሐሳብ አለ አስገባኝ ብለክ ገስት ስለላክ አዎ ሐሳብ አለኝ። እንኳን ልገባ ያሰብኩት የነበረው የቀደሙ ልጅ ፌዝ ኤንድ ሆፕ አሊያም ሆፕ ኤንድ ፌዝ የሚል ስም ያለው ልጅ ብዙ ጊዜ የሰው ቤት በመግባት የሰውን ሐሳብ በማደናቀፍ የሚታወቅ ልጅ ነው። እኔ ኤርሚያስ አበበም ጋም ሌሎችም ጋር በመግባት የሰዎችን ሐሳብ በጣም እንትን በማለት ነው ማውቀውና ለዛ ነበር ቀደም ሳይወጣ ነበር መግባት የፈለኩትኝ። ያው አንተም ቀርማ አስወጣው እንኳን አስወጣውና የሰውን ሐሳብ የሚያደናቅፍ በእግዚአብሔር ቃል ላይ ፌዝ ኤንድ ሆፕ አሊያም ደግሞ ሆፕ ፌዝ የሚል ቀደም ያስወጣችሁት ልጅ እና እሱ ልጅ ብዙ ጊዜ ባትቀበሉት ጥሩ ነው ብዬ ነው። በእርግጥ ያው እንደ እግዚአብሔር ቃል መሞገት እሱንም ወደ ትክክለኛው ወደ እግዚአብሔር ቃል መመለሱ መልካም ሆኖ ቢገኝም ልጁ ሐሳቡ ትንሽ ከበድ ያለ ነው። ሌሎች ቦታ ላይም ስላዩት ነው ትልልቅ ቤቶች ውስጥ እንዲገብቶ ትክክል ያልሆኑ ነገሮችን ስለሚያወራ ነው። ለዛ ነበር። በተረፈ በርሱ ጉዳይ ላይ ደግሞ ሳወራ እውነት አባታችን በጣም እንኮራባቸው። እኛ አማኞች ስንባል ደግሞ እንደምታውቁት ኦርቶዶክስን ከፔንቴን ካቶሊኮን እሱ አይደለም ጉዳያችን ምንድነው? በክርስቶስ በኢየሱስ አምነህ ድነሃል ወይ? ትክክለኛው የእግዚአብሔርን ቃልን ትሰብካለህ ወይ ነው ጥያቄውና የአባታችን መጥተው ያነሱት ነገር ህዝቡን ሁሉ አንጫጭቶታል። እውነት ነው፣ የምናየውም ጉዳይ ነውና እውነት እንደዚህ አይነት አባት ፓትሪያርክ ቢሆኑ አንድ ቤተክርስቲያን ቢመሩ ስንት ሰው ይድናል? ስንት ሰው ወደ እግዚአብሔር መንግስት ይቀላቀላል? ትክክለኛው የእግዚአብሔር ቃል ወንጌል ይሰበካል ብዬ በጣም አምናለሁኝና ይሄ አባታችን ተጮክነዋል ብዬ አስባለሁኝ። እግዚአብሔር ይርዳቸው፣ ካሉበት ነገርም እንደሚወጡ አምናለሁኝ። ይሄን ለመስጠት ነው ሐሳብ የገቡት።
ሜጋ ዝናብ ስላለ ተራ ሊታወሩ ነው። ገነት ሀሳቦችን እስኪ የገነትንም ሀሳብ እንድትባት ህሊናም ያልተፈስ ነገር ካለ ህሊና ማውራት ይችላል እና በሜጋ የገነበ አይሰማም። ገነት ሀሳብሽን እንስማ። ሁላችን አይ የሚጮህ ድምፅ ስለነበረ ስላልሰማሁት ነውና የገባሁት። በእርግጥ አሁን ነው ያው እኛ አባት ይፈቱልን የሚለው ነገር ያው እኔ የምስማማበት ነገር ነው። ግን ባሉበት ቤተክርስቲያን ደግሞ መታሰራቸው በትክክል ነው። ምክንያቱም እዛ ያለው ያው እውሮች ናቸው፣ እውሮችንም የሚመራቸው ያው እውሮች ናቸው እና እውር ለውር ሲመራሩ ተያይዘው ገደል ነው የሚገቡት። ግን እኛ አባት እኚህ አቡን ወንጌልን ትክክለኛ በርቶላቸው በመመስከራቸው ለቁም እስር መደረጉ በጣም የሚያስደነግጥ ነገር ነው። እውነት ነው፣ መጽሐፍ ቅዱስ ላይ ጌታ ኢየሱስ ክርስቶስ ብቻ ነው ቤዛ፣ ሌላ ቤዛ የለም። ሌላ እዚህ ጋር በጣም አስምሬ ልናገርበት የምፈልገው ነገር ሌላም ቦታ ላይ የተናገርኩት ማለት ነው። ጌታ ኢየሱስ ክርስቶስን ራሱ ስላስተማረ፣ ምግብ ስላበላ፣ ስለፈወሰ፣ የተለያየ ነገሮችን ስላደረገ ቤዛ አንለውም። ቤዛ የምንልበት ዋና ጉዳይ በመስቀል ላይ የኛ ሞታችንን በመሞቱ እሱ እውነተኛ ቤዛችን ነው። ሌላ አይነት ተቀጣይ ነገር የለም። ይሄ በቃ መሰረታችንን ነው የነካችሁት። ምክንያቱም ከዚህ በፊት ይባል ነበር ማርያም አማላጅ ናት፣ ለማጠጋጋት እንደዚህ ነገር ይሞከር ነበር። አሁን ግን ኮምፕሊትሊ ማርያምን ቤዛዊት ዓለም ናት እያላችሁ ነው። ግን አትባልም። እኛ አባት ደግሞ ይፈቱላችሁ ከራሳችሁ ውስጥ ነው መጽሐፍ ቅዱስን እውነተኛ ነገርን ገልጠው ያስተማሩ። ሌላ ትምህርት ያስተማሩ አሉ። በጣም አጸያፊ ሆነ። ሰምታችሁታል። በማህፀን ያለ ሰርግ የሚል ጫጉላው ጌታ ኢየሱስ ክርስቶስ ሲወጣ ነው የሚል በጣም የሚከብድ ነገር። ተመልሶ ደግሞ ማርያም ማለት ማርያም ከሌለች ስላሴ እንደሌለ፣ አብ የለም፣ ወልድ የለም፣ መንፈስ ቅዱስ የለም የሚል የምንፍቅ ትምህርት የሚያስፉ እነዛ ናቸው መጠየቅ ያለባቸው፣ እነዛ ናቸው። ሌላው እንትና ዮሴፍ ጌታ ኢየሱስ ክርስቶስን የገባው ማርገዟን አላወቀም፣ ምን ማለቷን አላወቀም ነበር። 7 መተው ሲሰግዱ አወቀው የሚል አይነት ትምህርት። እንደዚህ አይነቶች ናቸው መወገዝ ያለባቸው። እንደዚህ አይነቶቹ ናቸው የቁም እስር ያስፈልጋቸው እንጂ ክርስቶስ ኢየሱስ የዓለም ቤዛ ነው ብሎ መስበክ፣ መናገር፣ እውነቱ መናገር የሚያሳስብ ቁም እስር ማደርግ አይደለም፣ አይደለም። ሌላ በዚህ ቤት ውስጥ ያለች መጽሐፍ ቅዱስ ማቃት ጣውላ መጽሐፍ ቅዱስ ማወቃቸው ትክክለኛዋ ማለት ያ ቤት ነው ያለችው፣ ብር አላት፣ አገልግላ ኢየሱስ ክርስቶስን ያለፈች ነው። ስለዚህ የኔ አመለካከት ማለት ነው። አሁን ላይ እንግዲህ ሄዶ ጳጳስ ጋር ደረሰ። አሁን እሱ ነው ከባድ የሆነባቸው፣ እሱ ነው። ድሮ በጋሻው ደረጃ በናሰግድ ደረጃ ከዛ በነመሪጌታ እንትና ደረጃ ነበረ። እነሱም እየለቀቁ እየተገፉ አሁን ግን አናት ላይ መጣ ማለት ነው። እውነቱ አናት ላይ ደረሰ። አሁን ይሄን ያስደነገጣቸው ምንም ቅርንጫፉ ላይ ብዙም እኮ አልነበሩም፣ እንደምታውቁት ብዙም አልነበሩም። አሁን በጋሻው ሲመጡ ሌሎች አሁን በጣም የተደናገጡት አናት ላይ መጣ ጉዳዩ፣ አናት ላይ ደረሰ። አሁን እሱ ነው ከውጭ ሀገር ድረስ መንግስትን ሲሳደቡ የነበሩ እና አቡነ ጴጥሮስ ውልጭ አድርገው ሲሳደቡ የነበሩ
እባክህ መንግስት ሆይ ምናምን ብለው እንግዲህ ሄደው መንግስት ጋር ነው እንግዲህ ይቅርታ ስለነዛ ጠይቀው ማለት ነው ጠይቀው እንዲገቡላቸው የተደረገው ጉዳዩ ሲሪየስ ስለሆነ ነው፣ ከባድ ስለሆነ ነው ጉዳዩ መሆንም አለበት። ከዚህ በኋላ እኛ ወንጌል የሚሰብኩትን እናበረታታለን፣ የደቦ ፍርድ እንፈርዳለን፣ እናውድማለን ምናምን። እንግዲህ መንግስት የሌለበትና ህግ የሌለበት ሀገር ላይ እንደሆነ እስቲ እናያለን። እንግዲህ የሚዘምቱትና የሚያወድሙት ንብረት የሚገሉት ነፍስ ካለ እስቲ እንደዛቱት እናያለን፣ እነፈለገ እንደዛቱት ማለት ነው። ግን እኔ የማውቀው ትምህርት በትምህርት ነው፣ ሐሳብ በሐሳብ ነው። በዛ ነው ማኮስመን የሚቻለው ማሸነፍ የሚቻለው እንጂ ትምህርትን በጡንቻ በጉልበት በኃይል ከሆነ ታዲያ ትላንትና እፎይን እንገላለን እናጠፋለን እንደመሰሳለን የሚሉ ሰዎች ላይ ታዲያ ለምን እስኪ ንኩት ሲሉ ነበረ? ለምን እነሱ ጋር ሲሆን ልክ ነው። ጉልበት፣ ኃይል፣ ማሳደድ፣ ማሰር እነሱ ጋር ሲሆን ልክ ነው። ሙስሊሙ ጋር ሲሆን ደግሞ ስህተት ነው፣ ጥፋት ነው፣ መሸነፍ ነው። እንደዛ የሚባል ነገር የለም። በቃ ሐሳብን በሐሳብ ነው ማሸነፍ፣ እሱ ነው ጀግንነት። ስለዚህ ጳጳሱ በቃ ያለውን እውነት ገለጡ። እንደዚህ አይነት መሪዎች በሄድ ኦፊስ ደረጃ ላይ ቢኖሩ እኛም አንቸገርም ነበር ነው። አንቸገር። ይሄ ግልጽ እኮ ነው። ግሮሰሪ ቤት ሲመረቅ፣ ጠጅ ቤት፣ ጠላ ቤት፣ አረቄ ቤት ሲመረቅ ጠበል እየተረጨ ልክ እንደ ጸሎት ቤት የሚመረቅበት አግባብ ይቆማል። ሰው ሲሞት ፍትሐት ከእግዚአብሔር ጋር እንዲህ አይነት ቀልድ ይቆማል። ወንጌል ከተሰበከ መዓት ግሳንግስ ባለፈው ፓትርያርኩም እንዳሉት ብሎ ግለሰቦች ሁሉ በቤተክርስቲያኒቷ ስም እያሳተሙ መጽሐፍ እየሸጡ የሚሸቅሉበትን ነገር ያቆማሉ። እንዲህ አይነት ጠንካራ የውሳኔ ሰዎች ሲመሩና ይሄን ለማለት ነው። ኒክኔም ሐሳብ አለ አስገባኝ ደጋግመህ ስላልክ። እንዴት ናችሁ? ሰላም ናችሁ? አለን እግዚአብሔር ይመስገን። አይሰማችሁም? አሁን ይሰማናል። ቅድም አንዴታችን የሆነ አስጸያፊ ነገር ስትናገር ሰማኋት። እውርን እውር ሊመራው ይችላሉ የሚል ነገር። እንደዛ ከሆነ አንቺ እውር ብለሽ የምትጠሪው ሰውዬ እኮ ነው ኢየሱስ ክርስቶስ ቤዛ ነው ብሎ የሰበከና አንቺም እውርን እየተቀበልሽ እንደሆነ ገብቶሻል። ግን እንደዛ ብዬ ሲቀጥል ይሄ ሰውዬ የኛ አባት ነው፣ የኦርቶዶክሶች አባት ነው እና ኦርቶዶክስ ቤት ይሄን ያክል መፈትፈትና ጊዜ መጨረስ እኮ ለእናንተ አይጠበቅባችሁም። የድሮ ጴንጤዎችን የማውቃቸው ቤታቸውን ዘግተው ወንጌል ሲሰብኩ ምናምን ነበር። አሁን ደግሞ የእናንተ ዘመኖች አላቅም ሀሜት ብቻ ነው። ኦርቶዶክስ ቤት ምን ተደረገ፣ ኦርቶዶክስ ምን እያደረገች ነው ምናምን የሚል ውሃ ማይነፋ ውሃ ማይቋጥር ነገር ነው እያደረጋችሁ ያለና ወንጌላችሁን እናንተስ ቸክ እያደረጋችሁ ነው? እየፈተሻችሁት ነው ወይ? እናንተ ቤት ዘይት የሚሸጥ የለም ወይ? እናንተ ቤት ውሃ የሚቸረችር የለም ወይ? ይህን ለምንዶ ቸክ ማታረጉ? ሁሌ ለምንዶ ኦርቶዶክስ ቤት ብቻ ታርጌት አድርጋችሁ መስራት የፈለጋችሁ? ሰው የምትመልሱት እኮ እንደዚህ አድርጋችሁ አይደለም። ትክክለኛ ወንጌልኛ ጋር ነው ካላችሁ ወንጌልን ስበኩ እንጂ አንድ ኦርቶዶክስ ቤት የተሳሳተ አስተምሮ መጣ ሲባል ግር ብላችሁ እዛ ጋር የሆነ ነገር እንደዚህ አለ ሲባል ግር ብላችሁ ወደዚህ። እውነት ለመናገር ይሄ ወንጌላውያን ከሚባል ምን አልከኝ? አሁን ትፈታላችሁ አትፈቱም ነው እኮ ጥያቄው። ፓትርያርኩን ትፈታላችሁ ወይስ አትፈቱም ነው? ያን ያለ ነው። ይኸውልህ ሀብትሽ ይኸውልህ ሰውየው የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያለ ነው። በአስተምሮ ችግር ሲመጣ ደግሞ አስተምሮ የሚፈታበት የራሱ መንገድ አለ። አሁን ለምንድነው ሰውየው አልታሰሩም እኮ ሰውየው ማነው ታሰሩ ብሎስ የተናገረ? ታሰርኩ አይደል እንዴ ሰውየው ወጥቶ? አይ ታሰሩ እኮ የቁም እስረኛ ናቸው እኮ። አዎ የቁም እስረኛ ሆኖ እኮ ምንም እንዳይናገሩ ከማንም ጋር እንዳይገናኙ እኮ የቁም እስረኛ ሲጀመር ይኸውልህ አሁን በአንድ ሰው ጳጳስ ሆነ ማለት ሞለከሰ ሞተ ነው በቃ። ይሄ ዓለም አይገባኝም ብሎ ወደ እግዚአብሔር ራሱን ጠቅልሎ ገብቷል አይደል? ሚዲያው ላይ ያለውን ሽኩቻ እያየው ነው አይደል? ሰውየው አንድ የተሳሳተ ነገር ወጥቶ ቢናገር ሚዲያው እንዴት ዳይቨርት ተደርጎ እንዴት
ሽኩቻ እንደሚመጣና ግርግር እንደሚመጣ ይታወቃል። ይህን ለመከልከል ይህን ነገር እንዳይመጣ እንትን ለማለት አባቶች ባለበት እንዲረጋ ተቀምጧል። እዛ ጋር እንዲቀመጥ አድርገዋል። ሲቀጥል ደግሞ ቅድም አንድ መጀመሪያ ማርያም ከሌለች ስላሴ የሚባል ነገር የለም ብሎ አስተምሯል። እሱን የኢትዮጵያ ቤተክርስቲያን አውግዛ እሱንም ለይታለች። እሱን ለምንድን ነው እሷ አይሰማም እንዴ? ቤተክርስቲያን እንዳወገዘች ጋሻ ለሙ ይሰማሃል አይደል? ወይ ይሰማሃል? አሁን ይሰማኝ። ልጨርስና እንትን ትለኛለህ። ቆይ አይደለም የምትጨርሰው አይደለም። ኦኬ። ምክንያቱም እሳቸው ምንድነው የተሳሳቱት? እስቲ ምንድነው ያሉት መሰለህ ልንገርህና አንተ ደግሞ እሳቸው የሳቱትን ታሳየናለህ። ቤዛ ለዓለም ሁሉ ቤዛ ኢየሱስ ክርስቶስ ነው፣ ማርያም ቤዛ ለዓለም አትባልም ብለው ተናገሩ። ኦኬ። ነይኔም የማርያም ቤዛዊት ዓለም አይባልም አሉ። እዚህ ውስጥ ምንድነው ስህተት? ውስጥ ተናገር አንተ። ቤዛ እናንተ አሁን ባይብል ብቻ ነው አይደል? መጽሐፍ ቅዱስ ብቻ አማኞች ናችሁና መጽሐፍ ቅዱስ ላይ ክርስቲያን ቤዛ ብሎ የተጻፈ ኖ አዳምጠኝ ጋሻ ለሙን የጸጥ ብያለሁ ያዳመጥኩ አዳምጠኝ። መጽሐፍ ቅዱስ ላይ ቤዛ ተብሎ የተቀመጠ መጽሐፍ ቅዱስ ነው። መጽንትን ኢየሱስ ክርስቶስ ብቻ ነው ቤዛ ተብሎ የተቀመጠ መጽሐፍ ቅዱስ ላይ። ጫማ ቤዛ ተብሏል። ጫማ ቤዛ ተብሏል። ገንዘብ ቤዛ ተብሏል። ሙሴ ራሱ አምላክ በፈርዖን ላይ አምላክ አደርግሃለሁ ተብሏል። ከቤዛነት የበለጠ እኮ አምላክ አደርግሃለሁ ተብሏል። ቤዛ የራሱ ያገባብ ትርጉም አለ። ናይ ምን ነው እያዳመጥክ እንጂ ቆም እያደረክ ግድ የለም። በደንብ እንወያያለን። አሁን እየጠየቅኩ ያለሁት ኦርቶዶክስ የአዲስ ኪዳን ቤተክርስቲያን ናት የብሉይ ኪዳን ነች? የአዲስ ኪዳን ብሉይ ኪዳንንም አትጥልም፣ አዲስ ኪዳንንም አንተ ሁለቱንም ሚዛን የምትሄድ ምክንያቱም የአዲስ ኪዳን ነች አይደለ? በደሙ ያዋጃት ኢየሱስ ክርስቶስ። በብሉይ ኪዳን ቤተክርስቲያን የለማ ኒክ። በብሉይ ኪዳን እኮ ቤተክርስቲያን የሚባል የለም አይደል እንዴ? ጴጥሮስና ዮሐንስ በብሉይ ኪዳን ቤተክርስቲያን አለ እንዴ? እየሄዱ ይጸልዩ ነበር አይደል እንዴ? ጴጥሮስና ዮሐንስ ወደ መቅደስ ነው ወደ ቤተክርስቲያን እየሄዱ እኮ ቤተክርስቲያን ኖ አረ ቤተክርስቲያን የለም። በብሉይ ኪዳን ግማሽ ቀን በሆነ ጊዜ ይላል። ግማሽ ቀን በሆነ ጊዜ ጴጥሮስና ዮሐንስ ተወበናት ወደ ቤተ መቅደስ እየሄዱ ይጸልዩ ነበር ይላል ጣራና ግድግዳ እኮ ቤተክርስቲያን የለም። ቤተክርስቲያን እና ቤተመቅደስ አልገባህም ማለት ነው። ማስረጃ እስኪ ቤተክርስቲያን እንደሌለ ማስረጃ ስጠኝ እስኪ። ማቴዎስ ወንጌል ምዕራፍ 16 ላይ ምን ቤተክርስቲያን ገና አልተመሰረተችም ይላል። አንተ እጅ ላይ የለም። ቤተክርስቲያን ገና አልተመሰረተችም። ጴጥሮስና ዮሐንስ ሲሄዱበት የነበረው ቤተ መቅደስ የማን ነው እኮ? ቤተ መቅደሱ እኮ ቤተ መቅደሱና ቤተክርስቲያን ይለያያል። ቤተክርስቲያን በኢየሱስ ክርስቶስ የተመሰረተች ነች። እሺ፣ ምናልባት አላስተማሩም። ይሄ የስህተት አስተምሮ ነው። የስህተት መጽሐፍ ቅዱስ ላይም እንደዛ አይደል እኮ። ይሄው ግባና ያሺ ማቴዎስ ወንጌል ምዕራፍ 16 ላይ ግባና አይዋለው ችግር የለም። ግን እኔ አንድ ጠይቃችሁ የፈለኩት ቤተክርስቲያን እዚሁ አንብበለት አልተመሰረተም። አሁን ምንድነው መሰለ ኒክኔም አንተ ጋር መስተካከል ያለበት ነገር ምንድነው መሰለ? አንተ ጋር መስተካከል ያለበት አንደኛ መጽሐፍ ቅዱስን ጥቅስ መጥቀስ እንኳን አትችልም። አሁን ችግሩ እሱ ነው። አንድ ጥቅስ እንኳን ጠቅሰ ዮሐንስ ወንጌል ላይ እንዲህ ተብሏል። ቤተክርስቲያንና ቤተ መቅደስን እንኳን ለይተህ የምታውቅበት እውቀት እንትን ላይ አይደለም አይደረስከው። ዝም ብለህ ተከታይ ነህ ማለት አንገት ላይ ማተም ስላለ ከኦርቶዶክስ ቤተሰብ ስለተወለድክ ብቻ በውርስ የተቀበልከው ሃይማኖት ነው እንጂ በእውቀት የተቀበልከው አይደለም። ስለዚህ አሁን አንተ አንድ ነገር መረዳት ያለብህ እውቀት ሳይሆን ዋናው እውቀት ኒክኔም እስቲ እኔ አንድ ጥያቄ ልጠይቅህ። አንድ ጥያቄ ልጠይቅህ። ክርስቲያን ማለት ምን ማለት ነው ላንተ? ከወንጌል በተቃራኒ የቆማችሁ ጥያቄውን መልስልኝ። ደግሞ ማሳየት ይችላል። አንተ ልትሰማ አይደለም የገባኸው። ክርስቲያን ማለት ላንተ ምን ማለት ነው? ልትሰማ አይደለም የገባኸው እኮ አንተ ዝም ብሎ ይሄ ደረቅ
የጨረባ እንትን አረከው እኮ ዝም ብሎ ክርክር ዝም ብሎ ያለ እውቀት ምንም እንደዛ አይደለም መስሎ ነው እንጂ ሀብትሽ መስሎ ነው እንጂ እንደዛ አይደለም። ክርስቲያን ማለት ምን ማለት ነው? በተራ ጠይቁኝ እናቴ። የክርስቶስ ተከታይ ማለት ነው። ይሄ እኮ ተራ አንድ የክርስቶስ ተከታይ ቤተክርስቲያን ማለት ደግሞ የክርስቶስ ተከታዮች ስብስብ ማለት ነው አይደል? ታዲያ ቤተክርስቲያን የሚለው ቤተክርስቲያን ማለት የክርስቶስ ተከታዮች ስብስብ ማለት ነው አይደል? እሺ እንደዛ ከሆነ ማለት ነው። ስለዚህ ክርስቶስ በሌለበት በብሉይ ኪዳን እንዴት ነው ቤተክርስቲያን ሊኖር የሚችለው? ማለት ክርስቶስ ገና ባልመጣበት ቤተ መቅደስ አልነበረም። ቤተ መቅደስ ነው አሁን አልነበረም ወይ? በብሉይ ኪዳን ቤተ መቅደስ ነበር፣ በአዲስ ኪዳን ደግሞ ቤተክርስቲያን ያለ መጽሐፎች የብሉይ ኪዳን መጽሐፎች አልቀበልም እንት ከሆነ እሱን ንገረኝና እሱን ትተን ወደ አዲስ ኪዳን እንሂድ። ቤተ መቅደስ በብሉይ ኪዳን ነበር፣ ቤተክርስቲያን ደግሞ በአዲስ ኪዳን ነው። ቤተ መቅደሱንማ አፈረሱት አይደለ? ቤተ መቅደሱ እኮ ፈረሰ። ኢየሱስም ይፈርሳል አለ። ምናልባት ቸርች ስትሪም አታክ ከሆነ በሰባኛ ክፍለ ዘመን አዲስ ኪዳን ላይ ኤዲ ላይ ኢየሱስ እኮ ይፈርሳል ቤተ መቅደሱን አፈርሰዋለሁ ሲል የነበር እኮ ስለራሱ ሙቶ በሶስተኛው እንደሚነሳ በመሰለኝ ዝም በልና ስማ በእናትህ አንተ። ፈረሰ ቤተ መቅደሱ ፈረሰ፣ በቃ አለቀ። በ70 ዓመተ ምህረት ሂድና ግባ ቸርች ስትሪ ገባና አንብባ። እዛ አያስተምሩህም እንዴ? ይሄ ደግሞ ዝም ብሎ እንትና እንዴ ዝም ብሎ የህፃን ነገር ነው እንዴ? ያንተን ተረት እኮ ልሰማ አይደለም። ያንተን ተረት ልሰማ ሳይሆን የመጣው ተረት ምሰማበት ሂድ። ወይ ታሪክ አያውቁ ወይ መጽሐፍ ቅዱስ አያውቁ። አሁን ያሳበዳቸው ቅድም ነግሬያቸዋለሁ። አሁን ያሳበዳቸው እመጣለን እኮ ስለ እንትኖቹ ስለ እነሱ ጳጳሳት አሁን ስለና አቡነ ጴጥሮስ ገና አሁን እኮ ጀምረናል፣ አንላቀቅም። እኛ እያልን ያለ ነው። አሁን ልክ ወንጌል ሊሰበክ ሲል አይታችኋል እንዴት እንደሚሆን። አሁን እኮ እኔ እንደ ጴንጤ ማለት ነው በጣም የምናደደውና እዚህ ላይ ወጥቼ በጣም የምቆጣው ይሄ አጋጣሚ ነበር። እግዚአብሔር አሳልፎ የሰጠን ሰይጣን ምን ያክል ሰይጣን የኛን እንትን እንዳቆሸሸብን እንጂ እንዲህ እጃችንን ዘርግተን የምንቀበልበት ነበር የኦርቶዶክስን ምዕመን። አያችሁ፣ በጣም ጥሩ አጋጣሚ ነበር እግዚአብሔር እየከፈተልን ያለው። በጣም የማይገኝ ኦፖርቹኒቲ ነበረ። የሚያሳዝነው ይሄ ነው። እኛ መካከል ያንን ሊቀበል ሊያስተናግድ የሚችል ምህዳር ተበላሸ፣ ጠበበ። በእነዚህ በሌባ በነጋዴ ጴንጤዎች ምክንያት ማለት ነው እንጂ አሁን ይሄ አጋጣሚ ተመልከቱ እንግዲህ እንዲህ አይነት ጳጳሳት እንዲህ አይነት ትልልቅ የእምነቱ የተቋሙ መሪዎች እንዲህ ወንጌል በሚሰብኩ ጊዜ ለወንጌል ስብከት ምንም ጊዜ እንትን አይፈጅብንም ነበር፣ ኢነርጂ አይፈጅብንም ነበር። መንገድ ብቻ ነው ገለጥ እያደረግን የምናሳያቸው። እና በዚህ ጉዳይ ላይ ምን ትላላችሁ? ይሄንን እንደው እኛ ደግሞ ውስጥ አሁን ሁላችንም አማኝ ስለሆን በዚህ ጉዳይ ብናወራ ጥሩ ነበር። ገነት ምን ትያለሽ? ይቅርታ ማለት እኔ ይሰማል ድምጼ አለው? አለሽ? አለው ይሰማል አለሽ? ገኒ ማለት እንደ አስተያየት ለእናንተ አሁን አገልግሎት የሚጀምርበት ሰዓት እየመጣ ነው። ተመልሼ ኋላ ላይ እመጣለሁ። ሀብትሽ ጌታ ኢየሱስ ይባርካችሁ። መልካም ጊዜ ይሁንላችሁ። ቢያውቁ ወይም የእግዚአብሔርን ቃል ቢያውቁ እንደዚያ ነበር እነሱ እዚህ ጋር ሲመጡ ማለት ነው። በትዕግስት ልንይዛቸው ይገባል። ምክንያቱም የተሰጣቸው በውስጣቸው ያለው ስድብ ነው። ለጣዖቶቻቸው ደግሞ የሚደባደቡላቸው የሚሳደቡላቸው እነሱ ናቸው። እዚህ ኦርቶዶክስ እንደምንላቸው ናቸውና እንደዚህ ትከሻችንን ትንሽ ሰፋ አድርገን እንስማቸው። ማለት እኔ በጣም ወዳቸዋለሁ። በጣም ያሳዝኑኛል። ለሃይማኖት ቅናት አላቸው። መሪዎቻቸው ወይ ደግሞ አሁን ሚዲያ ላይ ወጥተው እንትን የሚሉ የቄራዎቹ ፈረንሳዮቹ ተነሱ እያሉ እንዲደባደቡ ነው ያሰጣቸው። ገባ እንትን ይላሉ። ከሞት ደግሞ የት ነው